الرحمن الرحيم ዘረኝነት ያለበት ሰው ዲኑን መርዳት አይችልም ዘረኝነት ያለበት ሰው ሰዎችን ማስተማር አይችልም ዘረኝነት ያለበት ሰው አድል ማድረግ ይከብደዋል ዘረኝነት ያለበት ሰው ብሽታል ዘረኝነት መጥፎነት ነው ዘረኝነት ጅህልና ነው ዘረኝነት አላዋቂነት ነው ዘረኝነት አላህ ዘንድ የሚያስወቅስ ነው ዘረኝነት ደም የሚያፋስስ ነው ዘረኝነትን ነብዩ አለይሂ ሰላቱ ወሰለም በጥብቅ አውግዘዋል አላህ Subhanahu Wa Ta'ala ቁርአኑ ላይ በጥብቅ ነው ያወገዘው ዘረኝነት የከፋ ነው አላህ Subhanahu Wa Ta'ala አንዳችሁን እንዳያነውር አንዳችሁ ካንዳችሁ አላህ ዘንድ በልጣችሁ ልትገኙ ትችላላችሁ የሚነወረው ሰውዬ አላህ ዘንድ የምትነወረው ሴት አላህ ዘንድ በላይ ሆና ልትገኝ ትችላለች ነብዩ አለይሂ ሰላቱ ወሰለም ለአንድ ሰው በሽር በኩል ሙስሊም የሆነ ወንድሙን የበታች አድርጎ ማየቱ ለሱ በቂው ነው አሉ ካንተ ዘርና ካንተ ጎሳ ደብድቦ ገንዘብ ዘርፎ ድንበር አልፎ ሲመጣ ከሳሽ መጥቶ በጥፊ መታኝ ገንዘቤን ቀማኝ ሲል በጥፊ የመታክ ተራመላለው ብሎ ሊሆን ይችላል ገንዘብህንም የወሰደው ከራሱ ገንዘብ ተቀላቅሎበት ምናልባት ተመሳስሎበት ሊሆን ይችላል ይህ አድል አይደለም በጥፊ ከመታ ለምን ትመታለህ አደባርቅ አላህን ፍራ የሰው ገንዘብ ከወሰደ መልስ ይህ ገንዘብ ያንተ አይደለም የሌላ ሰው ሀቅ ነው ብለሽ መናገርና ማውገዝ መቻል አለ ዘረኝነት ያለበት ሰው ይህን ያህል የተዋረደ ስለዚህ ዓሊም ጃሂል አዋቂ አላዋቂ ሴት ወንድ ሳይባል ከዘረኝነት መውጣት መቻል አለ አላህ የሰው ልጆችን ከሰው ልጆች ፈጥሯል ከሰው ልጆች በላጭ የሚሆነው አላህን የሚፈራ እንጂ አላህን የማይፈራ ሰውና አላህን የሚፈራ ሰው የሚለካበት እንጂ አላህ ዘንድ ቀረቤታ በዘር አይደለም ዘረኝነት ያለበት ሰው በጣም የተዋረደና አላህ ዘንድ የተጠላ ነብዩ አለይሂ ሰላቱ ሰላም ዘንድ የተጠላ ሰው ብሎ ማለት ዘረኝነት ያለው ዛሬ እንደምታውቁት ደም እየፈሰሰ ያለው የሰው ልጆች አንገት እየተቆረጠ ያለው የሰው ልጆች ገንዘብ እየተዘረፈ ያለው የሰው ልጆች ከሀገራቸው እየተባረሩ ያለው አግብቶ ወልዶ እየኖሩበት ካለው ሀገር እየተባረሩ ያለው በምንድነው በዘረኝነት የተነሳ አላህ Subhanahu Wa Ta'ala ልንፈራው ይገባል ዙልም ነው አዙልም ዙልማት ነው የመልቂያ ዙልም የቂያማ ቀን ተደራርቦ ነው የሚመጣው ዛሬ ጃሂሉ በዘረኝነት ሲፎክር ይታያል ዓሊሙ የሱ ጎሳ ሲነካ ዲኑ ሲሸረሽር ወይንም ደግሞ ከዲን ጋር አያይዞና አመሳክሮ ሲሄድ ይታያል አላህ ያዘነለት ይቀር ስለዚህ ዘረኝነት ያለበት ሰው ለዲኑ አይበጅም ዲኑን አይረዳም አታ ዲኑን ይቀርና ራሱንም አይረዳም ዘረኝነት ብሎ ማለት አድሎ እንዳይደረግ አንድ ሰው ዲን ላይ እንኳን ሲረብሽ ዲን ላይ አጥፍቷል መንሃጅ ሰለፍን ኻልፈሃል ቁርአን ሐዲስን ቀድሚ ያደረክ ነው እዚህ ጋር ተታለበት ሲባል የራሱ ጎሳ ከሆነ ለምን ይነካል ለምን እንዲህ ይባላል እሱ እኮ የኛ ሰው ነው መባል ተጀመረ ከሌላ ወገን ሲሆን ግን እሱ ይነገረው እንጂ ዲን ያበላሽ ዲንን ያጠፋ ነው ይባላል የመስጊድ ኢማም ሙአዚን ስራን መጥተር በአሁኑ ሰዓት የሆነ በጎሳና በዘር ጎሳና ዘር የሌለው ሰው ሜዳ ላይ ሊወቅ ነው ሱብሃንአላህ ዛሬ እኮ አንድ ሰው የሌላ ሰው ብሄር አግብቶ ይዞን ካን ቢመጣ ቤት የመጣችው አንስት ያሸማቀቁ ነው ዲናውን ጨርሳ እንደተወሰነ ከኛ ጎሳ አይደለችም ከየት እንዳመጣት አናውቅም ሱብሃንአላህ እንዲሁም ደግሞ ወንዱም እንደዛው ነው የሚተቸው ይህ ከጅህልና ነው ከማይብነት ነው ነብዩ አለይሂ ሰላቱ ወሰለም ዲኑን የምትወዱለት ነው ምግባሩን የምትወዱለት ሰው ከመጣ ልጃችሁን ከጠየቃችሁ ስጡታ ካልሆነ ፈሳድ ይሰራፋል ነው የሚሉት ዛሬኛ ሀብቱን እናያለን ጎሳውን እናያለን ብሄሩን እናያለን ይህ ሁሉ አደጋ ላይ የሚጥለን ጉዳይ ነው መጠንቀቅና መራቅ መቻል አለበት ወራህመቱላሂ ወበረካቱ የአላህ Subhanahu Wa Ta'ala ፈቃድ ከሆነ ዛሬ የምናየው ስለ ዘረኝነት ይሆናል አላህ Subhanahu Wa Ta'ala እንዴት አውግዞታል ነብዩ አለይሂ ሰላቱ ወሰለም እንዴት አወገዙት የሚለውን በአላህ ፈቃድ ለማየት እንሞክራለን አላህ Subhanahu Wa Ta'ala ቁርአኑ ላይ ምንድነው የሚለው Subhanahu Wa Ta'ala ቁርአን አንዱ ሆኖ ይላል አላህ Subhanahu Wa Ta'ala ወዝኩሩ ኒዕመተላሂ ዐለይኩም የአላህን ጸጋ በእናንተ ላይ የዋለውን ውለታ አስታውሱ አውስና ኸዝረጅ የሚባሉ ጎሳዎች ነብዩ አለይሂ ሰላቱ ወሰለም ከመምጣታቸው በፊት ሲገዳደሉን ህይወታቸውን ሲያጠፉ ነበር አላህ Subhanahu Wa Ta'ala ነብዩ ሙሐመድን አለይሂ ሰላቱ ወሰለም ልኮ በእስልምና ነፃ ወጣቸው إذ كنتم أعداء فألف بين قلوبكم ጠላት ሆናችሁ ይያለ በማከራችሁ ተአሉፍን ሰጣችሁ فأصبحتم بنعمتي إخوانا بالله نعمنا ጸጋ ወንድማማቾች ሆናችሁ ይላል አላህ Subhanahu Wa Ta'ala وكنتم على شفا حفرة من النار እሳት ጫፍ ነበራችሁ فانقذكم منها ከዛች አላህ ነፃ ወጣችሁ كذلك يبين الله لكم آياته ልክ እንደዚሁ አላህ አንቀጹን ያብራራል ለአለኩም ተህተዱን ተመሩ ዘንድ ይላል አላህ Subhanahu Wa Ta'ala
ነብዩ አለይሂ ሰላቱ ወሰለም በመጡበት ሰዓት ጃሂልያን ሲያንሰራፉ የነበሩ ሰዎችን ስነመግባር አክሱ አላህ ከዛ ውለታን ዋለላችሁ ነፃ ወጣችሁ ብሎ አላህ ከዛ መውጣታቸውን እንደ ኒዕማ ነው የገለጸው አላህ Subhanahu Wa Ta'ala። ስለዚህ ዘረኝነት የከፋ ነው። አላህ Subhanahu Wa Ta'ala በሌላም የቁርአን አንቀጹ አንዳችሁ እንዳያነውር ይላል አላህ Subhanahu Wa Ta'ala። አንዳችሁ ካንዳችሁ አላህ ዘንድ በልጣችሁ ልትገኙ ትችላላችሁ። የሚነወረው ሰውዬ አላህ ዘንድ የምትነወረው ሴት አላህ ዘንድ በላጭ ሆና ልትገኝ ትችላለች። እንዳትተቻቹ ይላል አላህ Subhanahu Wa Ta'ala። በጎሳም እንዳትተቻቹ ይላል አላህ Subhanahu Wa Ta'ala። በመጥፎ አጠራር እንዳትጠራሩ ብሎ አላህ Subhanahu Wa Ta'ala ይከለክላል። ቢኢሰል ኢስሙል ፉሱቅ ባደል ኢማን ምንኛ የከፋ ስነ መግባር ነው ከእምነት በኋላ ወመን ለም የቱብ ፈኡላኢከ ሁሙ ዛሊሙን። ከእንዲህ አይነት ባህሪ የማይተውቡትና ወደ ሐቅ የማይመለሱ ሰዎች እነዚህ ሰዎች ዛሊሞች ናቸው ይላል አላህ Subhanahu Wa Ta'ala። ነብዩ አለይሂ ሰላቱ ወሰለም ለአንድ ሰው በሸር በኩል በቂው ሙስሊም የሆነ ወንድሙን የበታች አድርጎ ማየቱ ለሱ በቂው ነው አሉ ነብዩ አለይሂ ሰላቱ ወሰለም። ሙስሊም ለሙስሊም ወንድም ነው፣ ደሙ حرام ነው፣ ገንዘቡም حرام ነው፣ ክብሩም حرام ነው አሉ ነብዩ አለይሂ ሰላቱ ወሰለም። ይህንን የሚዳፈሩ ሰዎች ኃይለኛ ቅጣትና ኃይለኛ ዛቻ እንደሚጠብቃቸው ማወቅ መቻል አለበት። አውቀን መጠንቀቅ መቻል አለበት። ዘረኝነት መጥፎነት ነው። ዘረኝነት ጅህልና ነው። ዘረኝነት አላዋቂነት ነው። ዘረኝነት ማህይብነት ነው። ዘረኝነት አላህ ዘንድ የሚያስወቅስ ነው። ዘረኝነት ደም የሚያፋስስ ነው። ዘረኝነት አገር የሚያፋርስ ጉዳይ ነው። ዘረኝነትን ነብዩ አለይሂ ሰላቱ ወሰለም በጥብቅ ከልክለዋል፣ አውግዘዋል። አላህ Subhanahu Wa Ta'ala ቁርአኑ ላይ በጥብቅ ነው እኛ ከወንድና ከሴት ፈጠርናችሁ ይላል። ወጀዐልናኩም ሹዑበን ወቀባኢላ ጎሳና ነገድ አደረግናችሁ ሊተዓረፉ ልትተዋወቁበት ይላል አላህ Subhanahu Wa Ta'ala። እኔ በላይ ነኝ ብሎ ለመፎከር ድንበር ለማለፍ ሳይሆን ለመግባባት ነው ይሄን ያደረኩት ይላል አላህ Subhanahu Wa Ta'ala። ኢነ አክረመኩም ዐንደላሂ አትቃኩም ከናንተ ውስጥ አላህ ዘንድ በላጭ ሰው ብሎ ማለት አላህን የሚፈራ ኢነላህ ዓሊሙን ኸቢር አላህ ጥልቅና የሩቅ አዋቂ የሆነ ጌታ ነው። እንዲህ አይነት አስጠያፊ ተግባር ልንቆጠብና ልንወገድ ይገባል። ዘረኝነት ያለበት ሰው ዲኑን መርዳት አይችልም። ዘረኝነት ያለበት ሰው ሰዎችን ማስተማር አይችልም። ዘረኝነት ያለበት ሰው አድል ማድረግ ይከብደዋል። ዘረኝነት ያለበት ሰው በሽታ ነው። ነብዩ አለይሂ ሰላቱ ወሰለም አጥብቆ መክረዋል። አላህ Subhanahu Wa Ta'ala የቁርአን ምንድነው የሚለው? ሴቶች ከፊላቸው ለከፊሎቻቸው ወዳጆች ናቸው ይላል አላህ Subhanahu Wa Ta'ala። እንዲሁም ደግሞ በሌላ ቁርአን አንቀጽ ምንድነው የሚለው? ሙእሚኖች ብሎ ማለት ወንድማማቾች ናቸው። በእነሱ መካከል የሆነ ችግር ሲፈጠር አስተካክሉ በአድል ይላል አላህ Subhanahu Wa Ta'ala። በአድል እንድትዳኙ ይመክራቸዋል። የሚሻለው ይህ ነው። ካንተ ጎሳና ከሌላ ጎሳ ከጣልቶ ሳይግባቡ ቀርቶ ገንዘብ ተበላልቶ ድንበር ተላልፎ ሲመጡ እኩል ፍረድ። ነፍስህን አሸውድ፣ ነፍስሽን አሸውጂ፣ ነፍሳችን እንዳንሸውድ። ይህ ሽወዳ አላህን ሳይሆን ራሳችንን ነው የምንሸውደው። ለምን አላህ Subhanahu Wa Ta'ala በትክክል እንድትዳኙና እንድትዳኙ ይመክራችኋል። ይህም ለተቅዋ አላህን ለመፍራት ቅርብ ነው ይላል አላህ Subhanahu Wa Ta'ala። ካንተ ዘርና ካንተ ጎሳ ደብድቦ ገንዘብ ዘርፎ ድንበር አልፎ ከሳሽ መጥቶ እንዲያደረገኝ ሲል በጥፊ መታኝ ገንዘቤን ቀማኝ ሲል በጥፊ የመታክ ሰላም እልሃለሁ ብሎ ሊሆን ይችላል። ገንዘብህንም የወሰደው ከራሱ ገንዘብ ተቀላቅሎበት ሊሆን ይችላል። ይህ አድል አይደለም። በጥፊ ከመታ ለምን ትመታለህ? አደባርቅ፣ አላህን ፍራ። የሰው ገንዘብ ከወሰደ መልስ፣ ይህ ገንዘብ ያንተ አይደለም የሌላ ሰው ሀቅ ነው ብለሽ መናገርና ማውገዝ መቻል አለበት። አላህ Subhanahu Wa Ta'ala ሞት ቢገዳደሉ ድንበር ቢተላለፉ ማከናቸው ላይ አድሎን አድርጉ፣ ዳኛቸው በቁርአን በሐዲስ። አንደኛው ድንበር አልፎ እንቢ ካለ በዳዩ አንበርክኩት ነው የሚለው አላህ Subhanahu Wa Ta'ala በቁርአን ላይ። ዛሬኛ ገንዘብ ያለው ጓደኛችንና ገንዘብ የሌለው ጓደኛችን ሲጣሉ ገንዘብ ያለውን በደንብ ለመናገር እንፈራና እንደገና ከበደል ገንዘብ የሌለው ላይ ግፍና በደል ጭነንበት ሁክም እንሰጣለን። ይህ አላህ ዘንድ የሚያዋርድ ነው።
ይህ ዘረኝነት ነው ይህ ወገነኝነት ነው ይህ አድሎ ነው ይህ አላህ ዘንድ የሚጠላ ነው መጠንቀቅ ሙስሊሞች ወንድማማቾች ናቸው በእነሱ መካከል ችግር ቢፈጠር ተስተካክሉ አላህን ፍሩት ይታዘንላችሁ ዘንድ ይላል አላህ Subhanahu Wa Ta'ala ሌላም የቁርአን አንቀጽ ላይ አላህ ምንድነው የሚለው ሰማይና ምድርን መፍጠሩ የመላሳችሁ መለያየት የመልካችሁ መለያየት ለሚያስተነትኑ ሰዎች ተአምር ነው ይላል አላህ Subhanahu Wa Ta'ala የሰው ልጆች ቋንቋችን ሊለያይ ይችላል መልካችን ሊለያይ ይችላል ቁመታችን ሊለያይ ይችላል ሀገራችን ሊለያይ ይችላል ይህ ለማስተንተን ዕብራ እንድንወስድበት እንድንግባባበት እንጂ ለመፎካከርና አንዱን የበታች አድርጎ ለማየት አንዱ ላይ የበላይ ለመሆን ያንዱን ደም ለማፍሰስ ያንዱን ንብረት ለመዝረፍ ያንዱን አንገት ለመቁረጥ እኔ ይበል አንተ ትበልጥ አንቺ ትበልጪ ለመባባል ሳይሆን ለመተዋወቅና ለመግባባት ነው አላህ Subhanahu Wa Ta'ala ያደረኩት የሚለው ስለዚህ ዘረኝነትን መራቅ መቻል አለበት አዋቂ አላዋቂ ሴት ወንድ ሳይባል ከዘረኝነት መውጣት መቻል አለበት አላህ የሰው ልጆችን ከሰው ልጆች ፈጥሯል ከሰው ልጆች በላጭ ሆኖ አላህን የሚፈራ እንጂ አላህን የማይፈራ ሰውና አላህን የሚፈራ ሰው የሚለካበት እንጂ አላህ ዘንድ ቀረቤታ በዘር አይደለም ዛሬ እንደምታውቁት የሰው ልጆች ደም እየፈሰሰ ያለው የሰው ልጆች አንገት እየተቆረጠ ያለው የሰው ልጆች ገንዘብ እየተዘረፈ ያለው የሰው ልጆች አግብቶ ወልዶ እየኖሩበት ካለው ሀገር እየተባረሩ ያለው በመንድነው በዘረኝነት የተነሳ አዙልም ዙልማት ነው መልቂያም ዙልም የቂያማ ቀን ተደራርቦ ነው የሚመጣው ዘረኝነት በደልን ይዞ ይመጣል ዘረኝነት ማህይብነትን ይዞ ይመጣል ዘረኝነት የሰው ልጆች ላይ ድንበር ማለትን ይዞ ይመጣል ዘረኝነት አገርን ይበጠብጣል ዘረኝነት ቤትን ይበጠብጣል ዘረኝነት ጓደኛን ይለያል ስለዚህ ዘረኝነት ቆሻሻና አስጠሊ የተጠላ ነው አላህ ዘንድ ዘረኝነት ያለበት ሰው ኸይር የለውም መጠንቀቅ መቻል አለበት ስለዚህ ከዘረኝነት መራቅና መሸሽ መቻል አለበት ነብዩ አለይሂ ሰላቱ ወሰለም ኡመቴ ላይ አራት ነገሮች አሉ እነዚህ አራት ነገሮችን አይተዋቸው አላህ ያዘነለት ሰው ሲቀር ዛሬ ጃሂሉ በዘረኝነት ሲፎክር ይታያል ዓሊሙ የሱ ጎሳ ሲነካ ዲኑ ሲሸረሽር ከዲንጋ አያይዞና አመሳክሮ ሲሄድ ይታያል አላህ ያዘነለት ሲቀር ዘረኝነት ያለበት ሰው ዲኑን አይረዳም ዲኑን ይቀርና ራሱንም አይረዳም ዘረኝነት ብሎ ማለት አድሎ እንዳይደረግ በትክክለኛው መንገድ ፍራቀል ሙስተቂም ላይ እንዳይቆም የሚሸረሽር ጉዳይ ስለዚህ ዘረኝነትን አጥብቀን ማውገዝና መራቅ መቻል አለብን እነዚህ አራት ነገሮች ከመሐይባን መንገዶች ናቸው ኡመቶቼ ላይም አንዱ አይተዋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድናቸው እነሱ በጎሳ በዘር መፎካከር የራሱን አባት ከሌላ አባት ከፍ በማድረግ መተቻቸት ከልጁ ምስትቃን መፈለግ የሞተ ሰው ላይ መግጠምን ማዜምን አይተዋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም እነዚህ ከኡሙሩ ጃሂልያ ተግባራቶች ናቸው አሉ ነብዩ ልንርቃቸውና ልንጠረቀቃቸው የሚገቡ ጉዳዮች ናቸው በዘር መፎካከር የሌላውን አባት ዝቅ አድርጎ የራስን አባት ከፍ ማድረግ የራስን ጎሳ ከፍ አድርጎ የሌላውን ማሳነስ በዘር መተቸት ይህ ሁሉ የጃሂልያ ስራ ጃሂልያ ደግሞ እስልምና መጥቶ አፍርሶታል ነብዩ አለይሂ ሰላቱ ወሰለም ሲመጡ ይህንን አፍርሶታል ነብዩ አለይሂ ሰላቱ ወሰለም አውስና ኸዝረጅን ነብዩ አለይሂ ሰላቱ ወሰለም ሲባሉና ሲጣሉ ሲገዳደሉ የነበሩ ሰዎችን በእስልምና በላኢላሃ ኢላላህ በአቂዳ አንድ አድርጓቸው ወንድማማቾች አድርጓቸው ስለዚህኛ ወደ ኋላ መመለስ መቻል የለብንም ነው ነብዩ አለይሂ ሰላቱ ወሰለም ሌላ ሐዲሳቸው ላይ ደኡሃ አሉ ተዋትችን ዘረኝነት አሉ ነብዩ አለይሂ ሰላቱ ወሰለም فإنها خبيثة السواب قشاشانك ተዋት አሉ ነብዩ አለይሂ ሰላቱ ወሰለም በሌላ ዘገባ ምን አሉ ነብዩ አለይሂ ሰላቱ ወሰለም ደኡሃ فإنها ممتنة የገማች ነች ተዋት አሉ ነብዩ አለይሂ ሰላቱ ወሰለም ስለዚህ እንዲህ የተጠላና የተወገዘ ነገር ላይ ገብተን መዋኘት መቻል ዘረኝነትን መስጊድ ይዘን እንመጣለን አንድ ሰው ዲን ላይ እንኳን ሲረብሽ ዲን ላይ አጥፍቷል መንሃጅ ሰለፈን ካልፈሃል ቁርአን ሐዲስን ሀድም ያደረክ ነው እዚህ ጋር ስተት አለበት ሲባል የራሱ ጎሳ ከሆነ ለምን ይነካል ለምን እንዲህ ይባላል እሱ እኮ የኛ ሰው ነው መባተ ጀመረ ከሌላ ወገን ሲሆን ግን እሱ ይነገረው እንጂ ዲን ያበላሽ ነው ዲንን ያጠፋ ነው ይባል የመስጊድ ኢማም ሙአዚን ስራን መቅጠር ባሁኑ ሰዓት የሆነ በጎሳና በዘር ጎሳና ዘር የሌለው ሰው ሜዳ ላይ ሊወጥቅ ነው ሱብሃንአላህ ይህንን አይነት አስቀያሚና አስቀያሚ የሆነ ባህሪ ልንርቀውና ልንሸሸው ይገባል ሙስሊም ለሙስሊም ወንድም ነው
ሙስሊም ለሙስሊም ጠቃሚ ነው ሙስሊም ለሙስሊም መካሪ ነው ሙስሊም ለሙስሊም ትክክለኛው መንገድ አማራጭ ነው ሙስሊም ለሙስሊም ለችግሩ ደራሽ ነው ቀባሪ ነው የታመመን ጠያቂ ነው ከዘረኝነትና ከብሔር ከጎሳ ፉክክር እስካልወጣን ድረስ ቆሻሻ ይዘን ነው እየዞርን ያለን አላህን ፈርተን ልንጠነቀቅ ይገባል ከአንድ ሙእሚን የዱንያ ጭንቀቱን ያስወገደ የቂያማ ቀን ጭንቀቱን አላህ ያስወግድለታል ነጃ ያወጣዋል የተቸገረን ሰው የረዳው ነብዩ ሰለላሁ ዐለይሂ ወሰለም አላህ እሱን ደግሞ ይረዳዋል በዱንያም በአኺራም ሙስሊምን አይቡን የሰተረ ብሎ ማለት መንሃጅ ስቶ ስታይ አይቡን የሰተረ ማለት የለም ከሳተ ግልጽ ንገረው ይህ መንሃጅ እኮ የሰለፊዎች መንገድ አይደለም አህባሽ ከሆነ ከአህባሽነት እንዲወጣ ኢኽዋን ከሆነ ደግሞ ከኢኽዋን መንሃጅ እንዲወጣ ሱፊ ከሆነ ደግሞ ከቀብር አምላክነት እንዲወጣ ተብሊግ ከሆነ 40 እና 30 ያለ እንዳይዞር እድሜውን እንዳይጨርስ ወደ ዒልምና ወደ ትክክለኛው መንገድ እንዲመለስ ትክክለኛው መንገድ በማሳየት ያለበትን ስህተት በማረም መርዳት ነው እንጂ ስህተትን እየሰራ እያየን እያሻረከ አብሬትዬ አንዬ ዳንዬ ቃልባሪዬ አብሬትዬ አንከስዬ እያለ ቀንን እያመለከ ሸከናውቴን እያለ አይተን ዝም ምንለው ከሆነ አይሞላ ሰጥተናል እየበደልነው ነው ያለ ሰዎች ዛሬኛ መድረክ ላይ ስንቆም ሼክ አሊም ሙፍቲ ያደርጉናል እኛ ተደፍተስ ሲሰሩ አይተን ዝም ካላችሁ እሳቸውን ካን አይቶ ዝም ያሉትን አንተ ምን ሆነ ነው ዛሬ መተመትናገር ይላል እያንዳንዱ ሰው አላፍተናል ነብዩ ላይ ሰላቱ ሰላም አድርሶ ይደዋል ከዛ ሰሃቦቹ አድርሶ ይደዋል ከዛ አሊሞች አድርሰዋል አሁን ያለንበት ስህተት ማረምና ማስተማር ያለብን አሁን ኢልማን ብለን በየመድረኩ ቆመን ሰዎችን ምናመላክት ሰዎች ኸይርና ሸሩን መለየታል ቢድዓውና ሱናውን ለይተን መንገር አለብን ለኡማ ዘረኝነቱን መንገር አለብን ሐራምና ሐላልን መለየት አለብን መንሃጅ ሰለፍን ለህዝቡ ግልጽ ማድረግ አለብን መሸፋፈን የለብን ከጊዜው ጋር አይሄድም ከሁኔታው ጋር አይሄድም አይሆንም አላህ Subhanahu Wa Ta'ala በግልጽ ነው የተናገረው በእርግጥ ተመክሯል ዞር ካሉ ጥመት ውስጥ እንዳሉ ይወቁ መንገድ ውጭ ሌላን መንገድ የሚፈልግ በዞረበት እናዞረዋለን ዞረን ደግሞ እንደፈለገ ሆኖ ዝም አንለው ወኑስሊ ጀሃነም ወሰዓት መስራ ጀሃነም እናስገባዋለን ጀሃነም መግባት ምንኛ ይከፋ ነው ይላል አላህ Subhanahu Wa Ta'ala ሽርክና ተውሂዱን ለይቶ በመናገር ቢድዓና ሱናውን ለይቶ በመናገር ሰዎችን ልናስተምራቸውና ለመካቸው የሚገባው እንጂ እየሸፋፈን ሁሉም አንድ ነው ሁሉም የፈለገውን ቢሰራ لا اله الا الله እስካለ ድረስ ጀነት ይገባል ይያል ህዝቡን መሸወድ የለም ነብዩ አለይሂ ሰላቱ ሰላም የኔ ኡማ 73 ቦታ ይከፋፈላል ሁሉም የጀሃነም ነው አንድ አስቀራው ማን ያ ረሱላህ ብሎ ሲልኳቸው ሰሃቦች ምንድነው ያሉት ነብዩ አለይሂ ሰላቱ ሰላም ማ አና አለይሂ اليوم ወአስሐቢ እኔ ዛሬ ያለሁበትና ጓዶቼ ያሉበት መንገድ ሲቀር እንዳለ የጀሃነም ነው ከካፍሮች አይሁዶች ከነሳራዎች ሙስሊም ነኝ ብሎ እየጨፈረ ያለው ሰው 73 ቦታ ይከፋፈላል የተወሰነው አብሬትዬ ይልልሃል የተወሰነው ቃጥባሪዬ ይልልሃል የተወሰነው ሶርጋንዬ ይልልሃል የተወሰነው አልከስዬ ይልልሃል የተወሰነው አንዬ ይልልሃል የተወሰነው ዳንዬ ይልልሃል የተወሰነው ጄናሌ ይላል የተወሰነው ሐሙስ ከቤት አልወጣም ይላል የተወሰነው ጁማ ቀን አይታረስም አይነገድም ይላል የተወሰነው ደግሞ ቀንን ያመልካል የተወሰነው ጦንቃይ ቤት ይሄዳል ስለዚህ ይሄ ተሰብስቦ አንድ ላይ ውጤት ሊያመጣ አይችልም ውጤት የምታመጣው አንድ ወለቻሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ባሉበትና የነብዩ ጓዶች አለይሂ ሰላቱ ሰላም ባሉበት ሪድዋኑላሂ ተዓላ አለይሂ መንገድ የጠና ሰው ብቻ ነው ነጃም አህባሽ አክላይ ነው የሚለው ሱፊ አክላይ ነው የሚለው ተብሊግ አክላይ ነው የሚለው ኢኽዋን አክላይ ነው የሚለው ሐቅ ላይ መሆኑ ግን የሚታወቀውና የሚለየው ወደ ነብዩ ወደ ሰሃቦች ስነ መግባርና አሰራርና ስራ ሲመለስ ብቻ ነው ትክክለኛው መንገድ ሊታወቅ የሚችለው እንጂ ባለበት እንዲጸና ያደረጉ ህዝቡን መሸወት ይህ ራሱ ኺያና አማናችን በስነ ስርዓት ማድረሳል ዘረኝነትን መራቅ አለብን አቡበክር ሲዲቅ ረዲየላሁ ተዓላ ዐንሁ ሰሃቦችን ያስተምራቸው ነበር አደሙ ተፋኹር ወተካቡ በዘር በጎሳ ያለ መፎካከርና ያለ መኩራራትን ያስተምራቸው ነበር ሰሃቦች ረዲየላሁ ተዓላ ዐንሁ የሰው ልጅ እንዴት ይኮራል ይላቸው ነበር የተገኘው እኮ ሽንት ከሚወጣበት ቦታ ነው የወጣው እንዴት የሰው ልጅ ይኮራል ብሎ ያስተነክካቸው ነበር አብዱላህ ኢብኑ መስዑድ እኔ ከቆሻሻ እንኳን ብመደብና ብባል አይቆጭም አላህ ግን ወንጀሌን ብቻ ይማረኝ አኺራ ላይ ውጤታማ ልሁን ከጀሃነም እሳት ነጃ ልውጣ እንጂ ዝቅተኛ ከሚባል ጎሳ ልገኝ ከምንም ልገኝ ዋናው ግን አላህ ዘንድ መክፈራን ማግኘት ነው ዛሬኛ በዘር ተኮፍሰን በዘራችን እየፎከን ይህ ውርደትን ያስቀምሳል ተውበት አድርገን ከዘረኝነት ልንመለስ ይገባል ዘረኝነትን ማውገዝና በግልጽ ማስተማር መቻል አለብን ቀይ ከጥቁር ጥቁር ከነጭ ምንም ደረጃ የላቸውም አሉ ነብዩ ሰለላሁ ዐለይሂ ወሰለም አላህን በመፍራት ካልሆነ በስተቀር ይህ ነው ለሰው ልጅ ደረጃ ሊያሰጠው የሚችል ሸኸልስና ምንቴና ምንድነው ያለው አላህ አንድችን ቦታ ላይ ለሰው ልጆች
በጎሳቸው ደረጃን አልፈጣቸውም በዲን እንጂ አላህ የሰው ልጆችን ደረጃ ከፍ የሚያደርገው በዲን በተቋቸው ልክ ነው እንጂ በዘርና በጎሳ ከፍ ያደረገው ቁርአንም ላይ ሐዲስም ላይ የለም አይታወቅም ስለዚህ ዘረኝነት ውስጥ ገብቶ መዋኘት ያስወቅሳል ያስተቻል አላህ ዘንድ ውርደትን ያስቀምጣል ዘረኝነትን አጥብቀን ልናወግዝና ልንጠነቀቀው የሚገባ ጉዳይ ነው ይህንን ካላደረግን ግን አላህ ተጣጣ እነዛ የነብዩን አለይሂ ሰላቱ ወሰለም ትእዛዝ የሚቃረሙ እሺ የማይሉ እሱን የማይከተሉ እስላም የማያደርጉ ሰዎች ይጠንቀቁ ይላል አንቱሲበሁም ፊትነቱ ፈትና እንዳታገኛቸው ኩፍር ላይ እንዳይወድቁ ይጠንቀቁ ይላል አላህ Subhanahu Wa Ta'ala አው يصيبهم عذاب أليم ወይም ደግሞ አሳማሚ የሆነ ቅጣት ሳያገኛቸው ይጠንቀቁ ነው የሚለው አላህ Subhanahu Wa Ta'ala ነብዩ አለይሂ ሰላቱ ወሰለም ምን አሉ እንዳትጠላሉ እንዳትመቀቀኙ ማለት ምቀኝነት ውስጥ እንዳትገቡ ህዝብ ውስጥ እንዳትገቡ አሉ ነብዩ አለይሂ ሰላቱ ወሰለም ወላ ተዳበሩ ጀርባም እንዳትሰጣጡ አሉ ያአላህ ምርጥ ባሪዎች ወንድማማቾች ሆኑ አሉ ነብዩ አለይሂ ሰላቱ ወሰለም ከነብዩ አለይሂ ሰላቱ ወሰለም ምክር እምቢ ብሎ ዘረኝነትን የሚያራምድ ጎሰኝነትን የሚያራምድ የሌላውን ጎሳ ዝቅ አድርጎ የራሱን ከፍ የሚያደርግ ዛሬ እኮ አንድ ሰው የሌላ ሰው ብሔር አግብቶ ይዞን ካል ቢመጣ ቤት የመጣችው አንሲት ያሸማቀቁ ነው እድሜዋን ጨርሳ እንደተወሰነ ነገር ከኛ ጎሳ አይደለችም ከየት እንዳመጣት አናውቅም ወንዱም እንደዛው ነው የሚተቸው ይህ ከጀህልና ነው ከማይብነት ነው ነብዩ አለይሂ ሰላቱ ወሰለም ዲኑን የምትወዱለት ስነ ምግባሩን የምትወዱለት ሰው ከመጣ ልጃችሁን ከጠየቃችሁ ስጡታል ካልሆነ ፈሳድ ይሰራፋል አሬኛ ሀብቱን እናያለን ጎሳውን እናያለን ብሔሩን እናያለን ይህ ሁሉ አደጋ ላይ የሚጥለን ጉዳይ ነው መጠንቀቅና መራቅ መቻል አለበት በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም አልክብሩ በጠሩል ሐቅ ወገምጡ الناس አሉ ኩራት ብሎ ማለት ሐቅን ያለ መቀበል ሐቅን መገፍተር ሐቅ ሲነገር ያገር ሰው አይሁን ከሌላ ሀገር ይምጣ ካንተ ይምጣ ካንተ ቤት ይውጣ ከሌላ ሰው ቤት ይውጣ ሐቅ ከነገረ ተቀበል ሐቅ መሆኑን አረጋግጠህ ተቀበል ሐቅን ያለ መቀበል ነው ኩራት አሉ ነብዩ አለይሂ ሰላቱ ወገምጡ الناس የሰው ልጆችን ደግሞ ዝቅ አድርጎ ማየት ማሳነስ ዛሬኛ ሰዎችን የምናከብረው በብራቸው ልክ ነው በዘራቸው ልክ ነው በጎሳቸው ልክ ነው አላህን የሚፈራው ቁርአንና ሐዲስ ተሸክሞ አጠገብ ሲመጣ የበታች አድርገህ ታየዋል ሌላው ደግሞ ገንዘብ ያለው ሰው ሲመጣ ቁጭ በድግትለታል ይሄ አላህ ዘንድ የሚያስወቅስና የሚያስተች ነገር ነው ልንጠነቀቀው የሚገባ ጉዳይ ነው አስፈሪ ችግር ውስጥ የሚከተል ጉዳይ ነው ነብዩ አለይሂ ሰላቱ ወሰለም ያስጠነቀቁበት ጉዳይ ስለሆነ መጠንቀቅ መቻል አለብን በሌላ ሐዲሳቸው ነብዩ አለይሂ ሰላቱ ወሰለም ሙእሚን ለሙእሚን እንደ ግንባታ ነው ከፊሉን ያጠናክራል አሉ ነብዩ መንገድ ለቆ ሲወጣ ናግባ ሲቸገረው መርዳት ማማከር ሲፈልግ ደግሞ መምከር የሆነ ነገር አመላክተኝ ሲል ደግሞ ማመላከት ችግር ሲደርስበት ጠጋ ማለት ሲታመም መጠየቅ ለሚቸግረው ለሚደርስበት ነገር ጠጋ ብሎ መፍትሄ መስጠት ይህ ነው ከፊሉን ያጠናክራል አሉ ነብዩ አለይሂ ሰላቱ ወሰለም የሙእሚኖችና የአማኞች የሰሃቦች ባህሪ ይሄ ነው ባጢል ላይ ሲያዩ ሰዎችን ወደ ሐቅ እንዲመለሱ ይመክሩ ነበር ድንበር የሚያልፉን ሲያዩ ድንበር አትለፊኑ ነበር ወርድ የወደቀውንም ና ወደ ሐቅን ያዝ ብሎ ይመክሩ ነበር ይህ ነው ጥሩ ስነ ምግባር ነብዩ አለይሂ ሰላቱ ወሰለም ጣታቸውን እንዲህ አጣምሮ ይዞ ሙእሚን ብሎ ማለት እንዲህ ነው ብሎ አሳይቷል ይህ ነው የሚጠቅመንና የሚያዋጣ ሌላው ውርደትን የሚያቀምሰን እንጂ አላህ ዘንድ የበላይነት የሚያሰጥ አይደለም አላህ Subhanahu Wa Ta'ala ልክ ቁርአኑ ላይ እናንተ የሰው ልጆች ወይ ከወንድና ከሴት ነው ያስገኘናችሁ ጎሳና ነጎድ አደረግናችሁ ይህን እንድትተዋወቁበት ነው አላህ ዘንድ የተከበረና የላቀ ሰው ብሎ ማለት ከናንተ ውስጥ አላህን የሚፈራ ነው ይህ ነው ውጤታማ የሚያደርገው ሌላው ተዋርዶ ጀሃነም ለመግባት ነው የሚጋብዘው የሰውን ገንዘብ ለመዝረፍ የሰዎች ክብርን ለመንካት ለመተማማት ስም ለመጠፋፋት ሀገርን ለማስለቀቅና ለመልቀቅ እንጂ ለምንም መፍትሄ አይሆንም ዘረኝነት ስለዚህ አኺራችን እንዳይበላሽ ስራችን ተስተካክለን ከሰዎች ጋር ያለን ባህሪና ግንኙነት አስተካክለን ነው ከአላህ ጋር መገናኘት ያለብን ካልሆነ የቂያማ ቀን እንዳንዋረድ ራሳችንና ቤተሰቦቻችን አገራችንና ህዝብን ማስተካከል መቻል አለብን በሰማነው የምንጠቀም አላህ ያድርገን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ